በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች የተወደዳችሁ በክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በረከት የተባረካችሁ የእግዚአብሔር ውዶች በእሱ የተወደዳችሁ እጅግ የታደላችሁ እጅግ የተባረካችሁ ትልቅ ሕዝብ የሆናችሁ ሰማይ የሚያውቃችሁ አምላክ እግዚአብሔር የኔ ያላችሁ ብሩካን ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ የተወደደ ተመሰገነ ይሁን። ዛሬ በአንዳች አትጨነቁ የሚለውን ትምህርታችንን ለምን እንዳለን ነው የምንመለከተው። ከዛ በፊት ባለፈው ለጾማችን ፋሲካ መዳረሻ በገጠር ለሚገኝ ኢየሱስ ቤተክርስቲያን ንዋየ ቅድሳት እንዲሁም ብዙ የገንዘብ አስተዋጽኦ ከ1.3 ሚሊዮን ብር በላይ የሚፈጅ አስተዋጽኦ አድርጋችኋል። እግዚአብሔር ባርካችሁ። በጣም ደስ ብሎኛል ባደረጋችሁት ነገር። የኛ ጌታ ይገባዋል፣ ክብር ይገባዋል። አሁን ዛሬ ንዋየ ቅድሳት ተሰፍቶ በጣም ውድ በሆነ ሁኔታ በግሪክ መጎናጸፊያ የግሪክ ጨርቅ ተገዝቶ ተሰፍቶ በስነ ስርዓት ሁሉ ነገር የተሟላ ንዋየ ቅድሳት ዛሬ አልቋል። እንግዲህ መጥተው እንዲወስዱ የሚያስተባብሩትን ወጣቶች በዚያ አካባቢ ዛሬ ደውለን አሳውቀናቸዋል። ይሄን ልንገራችሁ ብዬ ነው። እንኳን ደስ አላችሁ። በጣም በተሟላ ሁኔታ ነው ሁሉ ነገር የተሟላው። ምንም ነገር የቀረበ አንድ ትልቅ ከተማ ውስጥ ያለች ቤተክርስቲያን የሚኖራት ንዋየ ቅድሳት ነው የተገዛው። የገዛችሁት እግዚአብሔር እናንተን ዘራችሁን ይባርክ። ጌታችን ኢየሱስ ክርስቶስ ፊቱን ያብራላችሁ። ቤተሰቦች እንግዲህ ዛሬ የምንማረው ጌታችን በተራራው ስብከቱ ካስተማራቸው ስላለመጨነቅ አትጨነቁ የሚለውን ትእዛዝና ምክር ነው ዛሬ የምንመለከተው። ማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ ስለዚህ እላችኋለሁ ለነፍሳችሁም በምትበሉት በምትጠጡት ለስጋችሁም በምትለብሱት አትጨነቁ። ነፍስ ከምግብ አይበልጥምን? ስጋስ ከነፍስ አይበልጥምን? የማይዘሩ የማያጭዱ በጎተራ የማይሰበስቡ የሰማይ ወፎችን ተመልከቱ። ሰማይ አባታችን ይመግባችኋል። እናንተ ከነሱ ትበልጡ የለምን? ከእናንተ ተጨንቁ። በቁመቱ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስም ለምን ትጨነቃላችሁ? ምድረ በዳዎች እንዴት እንደሚያድጉ እዩ፣ አይደክሙም አይፈትሉም። ነገር ግን እላችኋለሁ ሶሎሞን እንኳን በዚያ ሁሉ ክብሩ እንደነዚህ እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እሳት ምድጃ የሚጣለውን የምድረ በዳ ሳር ነው እንደዚህ የሚያለብስ ከሆነ እናንተስ እምነት የጎደላችሁ እናንተን ይልቁን እንዴት! ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህን ሁሉ አሕዛብ ይሹታልና ከእናንተ ግን ሰማይ አባታችሁ ይህን ሁሉ እንድትሹ ያውቃል። እናንተ አስቀድማችሁ እግዚአብሔርን መንግሥት ጽድቁን ፈልጉ፣ ይህን ሁሉ ይጨመርላችኋል። ለነገ አትጨነቁ፣ ነገ ለራሷ ታስባለችና ለቀኒቱም ክፋቷ ይበቃታል። ያው ቅልል ባለ ሁኔታ የዚህ ምዕራፍ አንቀጽ ሐሳብ መጨነቅ የለባችሁም፣ እግዚአብሔር የሚሻለውን ያደርጋል። መጨነቅ የለባችሁም፣ ስለ ነገ ስትጨነቁ ጠላት ይወጋችኋል እያለን ነው። ነገን ክፉ ያደርግባችኋል ማለት ነው። ምን ማለት ነው? አሁን ይሄንን የጭንቀት ጉዳይ መቼም ሁላችንም የሆነ ቀናቶች መጨነቃችን አይቀርም። አንድ ነገር ሲፈጠር ጭንቅ ጥብብ እንላለን። ያው መጨነቃችንን ለምንድን ነው እንዳንጨነቅ ጌታ የሚያዘን የሚመክረን? በዋናነት ጭንቀት ዲያብሎስ ወደ ሕይወታችን እንዲገባ እንዲሰራ ሐሳቡን እንዲከትብን በር ይከፍትለታል። እምነት ለእግዚአብሔር በር ይከፍታል። ጭንቀት ደግሞ ለጠላቱ ወይም ለዲያብሎስ በር ይከፍታል። ብዙ ጊዜ የሚጨነቁ ሰዎች ከችግር አይወጡ ታውቃላችሁ። በጣም ደስተኛ ሰዎች፣ የሚስቁ ሰዎች፣ እግዚአብሔር እያለ አንድዬ እያለ የሚሉ ሰዎች ደግሞ ምንም ነገር አይነካቸው። በእነዚህ ሁለት ሰዎች መካከል ያለው ልዩነት በእግዚአብሔር ላይ መተማመንና ተስፋ እንደሌለው ደግሞ ሆኖ የመኖር የሚጨነቁ ተስፋ የለኝም፣ እረኛ የለኝም፣ ጠባቂ የለኝም፣ አምላኬም ረስቶኛል ወይም ተኝቷል የሚሉ ናቸው።
ቃል በቃል ባይሉም በመንፈሳቸው በልባቸው እግዚአብሔርን እንዳለ የማያስቡ ናቸው። ሁኔታዎቹ የበለጠ የሚበጠብጧቸው ናቸው። እነዚህኞቹ ደግሞ የሚስቁት እግዚአብሔር ተስፋ የሚያደርጉት ደግሞ እግዚአብሔር አለ አንድዬ አለ ዕውር አሞራ የሚቀልብ ብለው የሚያምኑት ደግሞ እግዚአብሔር አለ ብለው የሚያምኑት ናቸው። አሁን በሚጨነቁ ሰዎች መንፈስ ውስጥ ምን አይነት ችግር ይፈጠራል? ሰይጣን ሐሳቡን ለማግባት በር ይከፈትለታል። ያው ታውቃላችሁ ሁላችንም በእግዚአብሔር ሉዓላዊነት ስር ነው ያለነው። ነገር ግን ነፃ ፈቃዳችን ሁልጊዜ ቢሆን መብት አለው። ለምሳሌ እግዚአብሔር ያውቃል ስንልና እሱ ለሱ ሰጥቼው ምንም አልሆንም ስንል ነፃ ፈቃዳችን ወደ እምነት በእግዚአብሔር ላይ ወደ መተማመን ስለሚያዘነብል እግዚአብሔር ጣልቃ ይገባና ቤታችን ይጠብቀናል ማለት ነው። እግዚአብሔርን እንረሳና ሁኔታዎች ሲያስጨንቁን ግራ ስንጋባ ነፃ ፈቃዳችን ከእግዚአብሔር ኃይል ወጥቶ ሌላ የሚያስፈራ ከእግዚአብሔር የሚበልጥ ነገር እንዳለ ሲሰማው ያ የሚያስፈራው ነገር ሊመታው ሊያጠቃው ይችላል። ስለዚህ ሰይጣን በጭንቀታችን ጊዜ በከፍተኛ ሁኔታ ቀስት ይወረወርብናል ወይም ወደኛ ሀሳቡን ያመጣል። ክፉና ደጉን ከሚያሳውቀው ዛፍ ሁለቱም ባልና ሚስት ከበሉ በኋላ በአዳም መንፈስ ውስጥ ጭንቀት ነው የመጣው። ወዲያው ጭንቀት፣ ራቁቱን መሆኑን፣ ፍርሃት እነዚህን የሚመሳስሉ የተዘባረቁ ስሜቶች ይከትበት ጀመር። በመጀመሪያ ፍሬውን የከተተበት በሚስቱ በኩል፣ ከዛ በኋላ ፍርሃት ከተተበት። መፍራት ጀመረ፣ ያው መጨነቅ ጀመረ ማለት ነው። ምንድነው ያደረኩት? ምንድነው የሆነው? ራቁቴን ለካ ልብስ አልነበረኝም። እግዚአብሔር ግን የት አምላክ ነው? ሴትዮ ሰጥቶኛል እንደዚህ አይነት ነገር ያመጣብኝ ለምን ሰጠኝ? ሴትዮ መጥፎ ሴት ነች፣ አበላችኝ። እኔ አሁን ይሄ ገነት ይሄ ቦታ አይሆንም፣ እነዚህ አውሬዎች ይበሉኛል፣ አምላክ ሲመጣ ይገለኛል። ስለዚህ መደበቅ አለብኝ። እነዚህን የተደራረቡ የስሜት መዋዠቆች በአዳም ላይ ያመጣ። ስለዚህ አዳም ሄዶ ቅጠል ስር ተወሸቀ። የት ነህ ብሎ እግዚአብሔር ሲመጣ ስለፈራው ራቁቴ በመሆኔ ተደብቄአለሁ አለ። ግን አዳም በውስጡ የተሸከማቸው በጣም ብዙ የአጋንንት ፍላጻዎች፣ ውጊያዎች አሉበት። ፍርሃት አለበት። ራቁቴን ነኝ፣ የለኝም፣ እኔ አልተሰጠኝም፣ አልታደልኩም፣ ጎሎብኛል በቃ ማለት ይሁንኛ የለመናቸውን እሱን ሐሳቦች ውስጡ እንደገና ሰው መክሰስ፣ እከሌ እድሜ ለከሌ ቀኔን አበላሸው፣ እድሜን አበላሸው፣ ቀኔን አበላሸችው እንደሚሉት እድሜ ለሚስቴ የሚል ኪክስ መንፈስ። እግዚአብሔር ምን በድዬው ነው የሰጠኝ? ምን በድዬው ፈጠረኝ? ምን በድዬው ትዳር ሰጠኝ? ምን በድዬው እያሉ እንደሚሉት ምን በድዬዎች የሚሰጠኝ የሚል ክስ እግዚአብሔርን በአጠቃላይ የተዘበራረቀ ነገር ውስጥ ከተተው ማለት እና ወስዶ ከእግዚአብሔር ፊት ወስዶ የሆነ ጤሻ ውስጥ ከተተው። የዲያብሎስ ዓላማ በጭንቀታችን ጊዜ ከእግዚአብሔር ጋር ያለንን ገመድ ቆርጦ መጣል። ብዙ አይነት ፍርሃት እንዲሰማን ሊሆን የማይችል ነገር እንደሆነ እንዲሰማን። አንዳንዶቻችን ቤተሰቦቻችንን እንገላለን። አንዳንዶቻችን የታመሙብን ሰዎች ከሆስፒታል እንመልሳቸው ወደ መቃብር እንሸኛቸዋለን። በጤናችን ልጆቻችንን እንገላለን። የትዳር አጋራችንን ጠርጥረን ከሴት ጋር ተኝቶ እናያለን። ከወንድ ጋር የለም እኮ ያሳሪክ ግን እኛ ውስጣችን ይሄ እንዲፈጠር ጭንቀት ስናበዛ ሌላ አይነት ኢሜጅ በውስጣችን ይፈጠራል። የሚወረወርብን ቀስት ያመጣብን እና መጨነቅን ተጠንቅቃችሁ አትጨነቁ ጌታ ሲል ለአጋንንት ውጊያ ተላልፋችሁ ትሰጣላችሁ፣ በር ትከፍታላችሁ ማለት ነው። ምክንያቱም መጨነቅ ቀጥታ ከነፃ ፈቃዳችን ጋር የሚገናኝ፣ እምነትና ጭንቀት ከነፃ ፈቃድ ጋር የሚገናኝ፣ ሰውየው ሲፈልግ ሲወስን የሚያደርገው ሲያምንም ሲጨነቅ። ነፃ ፈቃድ ደግሞ ወደ አንደኛው ሲያደላ የዛ ያደላበት ኃይል ይወርሰዋል። ወደ እግዚአብሔር ሲያደላ መንፈስ ቅዱስ፣ ወደ ሰይጣን ሲያደላ ደግሞ የጠላት ጥቃት ይቆጣጠረዋል። እና በጭንቀታቸው ጊዜ ሰዎች በጣም ከባባድ ነገሮችን አድርገዋል። ታንቆ የሞቱ አሉ። በጭንቀት ምክንያት ሰዎች አሁን ሰሞኑን አሜሪካ ነገር የሰማው ነበር፣ ልጆቹን ገድሎ የሞተ ማለት ነው። እንደዚህ ሊሆን ይችላል። ሰው ልጅ እብድ ሊሆን ይችላል፣ አውሬ ሊሆን ይችላል፣ ሰውነቱን ትቶ ሌላ የማይገመት አስፈሪ ሊሆን ይችላል የሰው ልጅ። ለምን? አጋንንት ቀስታቸውን በጨነቀ ሰው ላይ ይወረው። ደህና ሰው ተነስቶ ሮጦ ባቡር ውስጥ ሊገባ ይችላል። ስቶክሆልም ሄጄ
አጋጣሚ ባቡር ስቴሽን አካባቢ ቆሜ ነው የምሰማው። ከጥቂት ሰዓት በፊት እኔ ከመድረስ በፊት አንዲት ወጣት ቆንጆ ልጅ ባቡር ስቴሽን ውስጥ ሀዲድ ውስጥ ገብታ ሞታ ማለት ነው። ባቡር ወጥቶበት እንዴት ይሆናል ስላችሁ በጣም ብዙ ወጣቶች እየዘለሉ ባቡር ውስጥ ይገባሉ። አሁን ተመልከቱ። ሰው ነው አይደል? ተስፋ ያለው ነው ሰው፣ መፍትሄ ያለው ነው፣ መንገድ ያለው ነው። ተነስቶ ወስዶ ራሱን ባቡር ስቴሽን ውስጥ ወርውሮ መሞት ማለት እንዴት ጠላት እንደሚጫወትበት ጨነቀኝ ጊዜ፣ እንዴት ዕቃ አድርጎ እንደሚጫወትብን፣ እንዴት እንደሚያጠቃን ተመልከቱ። እና በምንጨነቅ ሰዓት ጠላት እኛን ሊሰብረን ስለሚችል በአንዳች አትጨነቁ የሚለውን ቃል ሁሌ ማሰብ አለብን። እንዴት ነው ሳይጨነቁ መኖር ይቻላል ወይ? አዎ፣ ጌታ የማይቻል ነገር አላዘዘንም። ማሰብ ይቻላል። መጨነቅ ግን ማሰብና መጨነቅን አንዳንድ ሰዎች ሊያመሳስሉት ይሞክራሉ። ቻሌንጅ የሚያደርጉ ሀሳቦች አሉ። መውጫን አብዝቶ ማሰብና መፈለግ፣ አሰላስሎ ማየት፣ ከእግዚአብሔር ፊት ጸልዮ ፈቃዱን ጠይቆ ከገቡበት ውስብስብ መንገድ መውጫ መንገድን መመልከት ጭንቀት አይደለም። ምናልባት ብዙ ሰዓት አስቦ ሌሊት እስኪነጋ ወይም እስኪመሽ ወይም ጊዜ ወስዶ ወይም ሱባኤ ይዞ ማሰብ ሊኖር ይችላል። ያ ጭንቀት አይደለም። ጭንቀት ግን ምን ይውጠኛል፣ መድረሻ የለኝም፣ እኔ ምስኪን ነኝ፣ የተጣልኩ ነኝ፣ ጎዶሎ ነኝ፣ እንደዚህ ሆኖብኝ አሉታዊ ሀሳቦች የሞሉበት ጨለማ አመለካከት ነው ጭንቀት የሚባለው። እና ተስፋ እንደሌለው ሰው ሆኖ መኖር ማለት ነው። እና በእግዚአብሔር ፊት ትልቅ ኃጢአት መሆኑ ጭንቀት ባለፈውም ተምረናል። ስለ ጭንቀታችን ንስሐ መግባት፣ ዕለት ዕለት መጸጸት ያስፈልጋል። በመንፈሴ ካድኩ ጌታ እግዚአብሔር ይቅር በለኝ ማለት ያስፈልጋል። እና ጠላት መጫወቻ አድርጎ በጣም ብዙ ሰዎችን ወርቷቸዋል። ትዳራቸውን አፋቷቸዋል። ልጆቻቸውን ሊጠሏቸው አድርጓቸዋል። በክፉ ንግግራቸው በመጨነቅ እና በጣም እኔ ማስታውሰው የእናቴን ሕይወት ነበር። የኔ እናት በጣም ፖለቲከኛ ነች። ከዛ መንፈሳዊ ቦታ ላይ መታለች፣ ግን ከፊል ፖለቲካው አለቅቃት እና እኔ ወደ ወልቂጤ ስመጣ ሬዲዮ ይዛ ነው ማገኛት። ጀርመን ድምፅ ሬዲዮ፣ አሜሪካ ድምፅ ሬዲዮ፣ ሁልጊዜ የሆነ ድምፅ ትሰማለች ማለት ነው። ሁልጊዜ ብስጭት እንዳለች ነው። ልትጨነቀች ወይኔ ሀገር ትላለች። ለሀገሯ ለልጆቹ ሀገር ትጨነቃለች። እሷ ተጨንቃ ግን አሁን በሕይወት የለች። አገር ግን አለች፣ ዓለም አለች፣ እኛም አለን። እናታችን ግን የለች። አለ ዕድሜዋ አለ ጊዜዋ ቸኩላ እንድትሄድ አደረጋል። መጨነቅ ብዙ በሽታ ያመጣል። ጤነኛውን ሰው የአጥንት በሽተኛ፣ የልብ በሽተኛ፣ የኩላሊት በሽተኛ ነው የሚያደርገው። በጣም ብዙ በሽታ ነው ይዞ የሚመጣው። ምክንያቱም ቅድም እንዳልኳችሁ የአጋንንት ውጊያ ነው። ሰው ለጭንቀት በር ሲከፍት አጋንንት ይወርሳል። ሌላው ቀርቶ የሚያስጨንቅ ነገሮችን ምንከታተል ሰዎች ፖለቲካውን ምንከታተላለን። የታመመ ሰው ዲቴል ጉዳዩን ማጥናት፣ እንዴት የታመመ ምን ታመምክ፣ እንዴት ታመምክ፣ ምንድነው የሚያደርግህ፣ ያን የሚያስጠቅቅ ነገር መካፈል። አደጋ ተፈጠረ፣ እንዴት ተፈጠረ፣ መንገድ ላይ ግጭት ሲፈጠር መርዳት አንድ ነገር ነው። ቆሞ መመልከት፣ ዲቴል ደሙን እስከማየት ድረስ መሄድ ለአንድ ክርስቲያን ጥቅሙ ምንድን ነው? ጎንበስ ብለን ካነሳ ጥሩ፣ ከዛ ስንስታቀቅ እንከርማለን። በቃ ያንን እያየ ጭንቀትን መራቅ እንጂ ፈልጎ ማሽተት ተገቢ አይደለም። ምንችለውን ነው ማድረግ ያለብን። ምንችለው በቀደም ክፍለ ሀገር ሄጄ አንድ ሰው ከእንትን ስወርድ ጠበቀኝ፣ ተከታተለኝና ትንሽ ጊዜ ስማኛለኝ። አንድ ነገር ልነግርህ ነው አለ። ጭንቀቴን ልነግርህ ነው አለ። በእግዚአብሔር ፊት ዘምረን እልል ብለን ደስ ብሎን ነው የወረደው ከወደ ምሕረት ተከትሎኝ፣ ግን ጭንቀቱ ሊነግር ነው የፈለገው። ወንድሜ ጥያቄ ካለ ጥያቄ ጠይቀኝ፣ ጭንቀት ግን ልትነግረኝ አልፈልግም አልኩት። የእኔ እሱን ማዳመጥ መፍትሄ የሚሰጠው ቢሆን ጥሩ፣ ግን በቃ እሱ ጭንቀትን በማውራት ይደሰታል ማለት ነው። አንዳንድ ሰው እንደዚህ ነው። እንዲሆኝ ታምሜ ልጄ ሞቶብኝ፣ ወንድሜ ሞቶብኝ፣ እንደዚህ ሞቶብኝ፣ እንደዚህ ተፈጥሮብኝ፣ እንደዚህ አንገለውም፣ አልቋጨውም በእምነት ጉዳዩን። ሁልጊዜ ስለሱ ነው። ታምሜ እንደዚህ አድርጎኝ፣ ሁሌ ግን
ችግር ዙሪያችን አለ። ጭንቀት አጋንንት ነው የሚጠራው። እግዚአብሔር መናገርም ካለብን መልስ ያላቸውን ጥያቄዎች ነው እንጂ ዝም ብለን እንደው የሆነውን ነገር እያወራን ጭንቀታችንን ማስፋት የለብንም። እግዚአብሔር ብቻ በአጠቃላይ የልባችንን ሀሳብ ሰይጣን አያውቅም። ታውቃላችሁ፣ እኛና መንፈስ ቅዱስ ነን የምናውቀው። ግን በተጨነቅንና እንደዚህ በጣም ስንረበሽ ግን እንጋለጣለን። ያለንበት ሁኔታ ይታወቃል። ልባችን ውስጥ ያለው አቅም ይገለጣል። ደስ ነው የሚለው ሰይጣን። ከዛ ልልን የሚለው እችንማ ገላታለሁ፣ አጠፋታለሁ፣ ይኸው በዚህ ከተጨነቀች ከዚህ ከፋ መጣባታለሁ ነው የሚለው። ቢጨንቀን እንኳን ጥርሳችንን ነክሰን ተመስገን እያለን ማሳለፍ ይገባል። የጠላት መጫወቻ እንዳንሆን እግዚአብሔር ባርካችሁ። የሰማነውን በልቦናችን ጻፍ። እግዚአብሔር ቸርነት ይነታችን የእመቤታችን ረድኤት በረከት የጌታችን የክርስቶስ ብርሃን በቤታችሁ ይብራ። ስጦታችሁን ይቀበል። እናንተና ትውልዳችሁ ዘራችሁን ይባርክ። ምንም ቃል የለኝም፣ በእውነት ከልቤ ነው መርቃችሁ። አብ ወልድ መንፈስ ቅዱስ ይባርካችሁ፣ ይቀድሳችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም